ለምንድን ነው ከኔ ጋር ሴክስ ማድረግ የማትፈልገው? በማላችን ምንድን ነው የገባው? ምንም ሳትሰራ ደከመኝ ብላ ጀርባው የምትሰጠኝ ለምንድን ነው ወይስ ፈጣሪ ቀበለኝ? ምን አሰብኩት? ሌላ ሴት ለምዶ ካልሆነ ለምን ያቅፈኝ? ከቅርብ ጊዜ ጀምሮ ምንድነው ጸባዩን እንደዚህ የለወጠው? ከነካኝ ራሱ እኮ ወር ሆነው። የማላውቀው አንድ ነገርም አለ። ደርስበታለሁ። ግን የምርም ስራ በዝቶበት እየደከመው ይሆናል እኮ። እንዴት ነበር? አንተ ጋር እንደነበረው። እንዴት ማለት? እንደማይነገር ነገር። እረስቸው። ሰሞኑን እኮ ገሉ ትመጣለች። ገሉ ያቺ ዘመዳችሁ? አዎ ትመጣለች። የተፈተነችበት ኮሌጅ ማስታወቂያ እስኪያወጡ ነው። ደውላልኝ ትመጣለች። ከመምጣቷ በፊት ቀደም ብላ አሳውቀኝ። መኝታ ክፍሏን ማዘጋጀት ይኖርብኛል። ብቻሽን ማስተካከል ይከብድሻል እና ብንተጋገዝ ጥሩ ነው። አታስቤኝ ውድ። ቤት ሶል ብቻዬን እየደበረኝ ያለው። ስለዚህ ስራ መፍጠር የተሻለ አማራጭ ነው። መስኪ የግል ስራ እንድትጀምር የቻልኩትን እያደረኩ ነው። ሳይሳካ አልነግርሽም ብዬ መታገስ ይኖርብናል። እሺ የኔ አባት በጣም አመሰግናለሁ። ግን ደግሞ እንድትጨናነቅብኝ አልፈልግም። ግዴታ ይቆምና ስራ ከሚያደክም ካንሶ ነው ሊጨመርብህ አልፈልግም። ሁሉም ነገር በጊዜው ይስተካከላል። እሺ እኔ ሀሳቢ አሁን ስራ ስለረፈደ ልሂድ። አንዳንድ መጽሐፍቶችን ላይ አስቀምጬልሻለሁ፣ እነሱን አንብቢ። እሺ የኔ አባት። እሺ መልካም ቀን ይሁንልሽ። ምንድን ነው? ያሏ ልጄ ደህና ነሽ ወይ? ምን አገባሽ? ታይ ልጄ እንደዚህ አትበይ እንዴ። እና ምን ልበል? እኔን በዕዳ ሲይዛችሁ ህይወቴን ችግር ውስጥ ከከተታችሁ በኋላ ምን እንድልሽ ነው የምትፈልጊው? አባትሽ በበሽታ ከሚሞት ሚሻለውን ነው ያደረኩት። የስም እናት አንቺን አየሁ። በቃ ቀን ከሌት እየደወልሽ አጨቅጭቅኝ። አበዳሪሽ ልጅ ቀን በቀን የሚጨቀጭቀኝ ይበቃኛል። እሺ ምን እያለሽ ነው አሁን? አሁንም አልተስማማችሁም? ተዋደን አይደል የተጋባ ነው? በደንብ እቅፍ ድግፍ እያደረገኝ ነው። ልጅ በጤናሽ ነው ግን እንደዚህ የምትናገሪ? ከእስር ቤት ነው እንደ መጣው? ማለቴ ተፈተህ? ኧረ ከእስር ምን ተፈትቼ? ምን ማለት ነው? ማለቴ ባልሽ እስኪወጣ ድረስ እግሩን እየጠበቁ ታስሬ ነበር። እሱ እኮ ከወጣ ቆየ። ለምን ቆየ አንተ? እንዴ ሰውዬ
አንተ ነገር ይሄን ካልፈለግከው ነው ይፈልገዋል። ዳገትና ዳገት እያረፉ ነው ሲባል አልሰማህ? ሁሌ ማሰባሰብ ጊዜ መባሉ እንደዛ ነገር። አንተ ግን የባል አልጋ ላይ ምንም አይደብርህም? አይደብረኝም። የባል አልጋ ማለት ያው የሚስትም ጭምር ነው። ይልቅ አንድ ዘመዳችን ትምህርቷን ለመከታተል እዚህ ትመጣለች። ያለችበት አካባቢ ጥሩ አይደለም። ተምጣ ደህና አድርገን እንቀበላታለን። በጠርሙስ አናትን ሳልበረቀስ ከዚህ ውጣ። ይኸውልህ አንድ ነገር አደርጋለሁ ብትል ማለት ነው። እሺ አይደለም ትቻለሁ። እሺ እና ባትተውስ ምን ልትሆን ነበር? ፎቁዋካ እንኳን ደህና ቆይሽኝ። አሪፍ በይ። እንግዲህ ቤታችን እቺን ትመስላለች። ቤታችሁ በጣም ነው የሚያምረው። ግን ናቲ የለም እንዴ? ናቲ ስራ ነው። ምን ነው ደበረሽ እንዴ? አይ ምንም ችግር የለውም። እማ ናቲ ይቀበልሽ አስራችኝ ነበር። ናቲ ይመጣል። እስከዛ አንቺ ሻወር ወሰጂ፣ ተጣጣቢና ምግብ ልሰራና እኔ አብረን እንበላለን። እሺ ደስ ይለኛል። በቃ ትንሽ እዛ ነው ግቢና ሻወር ወሰጂ። እሺ እመጣለሁ። ላንተ ነው የሆነው ዘንድሮ። እንበል እባክህ። ሰውነቴ እኮ እያለቀ እኮ ነው። ይለቃ ኪራይህን እየከፈለችልህ ነው። ለምን ከፈለገች አትወስደው? ወይኔ ኃይለኝነቷን ብታየው እንዴት እንደምታስፈራ። እቺ ልጅ ወይ ታስገድለኛለች ወይ ያው ራሷ ተገለኛለች። አሃ ወደሽ ከተደፋሽ አይደለም የሚባለው። ቻለው ጎዳና ከምትወርቅ በጉልበት እያገለገልክ ብትኖር ይሻልሃል። ቀልድ አንተ። እኔ ግን እንዲሁ ሳስበው ባልዩ ወይ የተኮላሸ ነው ይመስለኛል። እንዴት እንደዛ አልክ? እባክህ ምንም አይነካትም። እንዴት እንደሚያደርጋት እኔ ጋር ስመጣ እንደ አራስ ነብር እንዲህ ልትበላይ ነው የሚመስለው። ወዳጄ አራስህንም ነብርህንም እዛው ያዝልኝ። ዘንድሮ አንቀርቅሯል። እኔ ምን አገባኝ? የጓደኝነቴን ስትሞት ሬሳህን ለቤተሰቦቼ አንከብክቤ አደርስልሃለሁ። የዘንድሮ ሰው እባክህ ስትሞት ነው የሚንከባከብ። እኔ ተናግሬያለሁ። ትምህርትህን እንደሆነ ትተኸዋለህ። ራስህን ጠብቅ። ከዛ ቤት የምትወጣበትን መንገድ ብትፈልግ ይሻልሃል። መርፍ ቢተኮስ አልወጣም ከዚህ ቤት። ጥሩ እንግዲህ ባልየው በድንጋይ በርቅሶ ጭንቅላት አልባ ያደርጋል። አንተ ሲጀመር መሰረታዊ የሚባል የጭንቅላት ክፍል ጎሏል። ደግሞ አንድ ሴት መጣች ደግሞ ሲመስለኝ እንዲሁ ዘመዳችሁ ሳትሆን አይቀር። አረ ሱስ አረ ቻው ጽናቱን ይስጥበል። ቻው። ይህ ደግሞ ራሱ አውርቶ ራሱን ትለኝ ችግር አለበት አንዴ ልጅ ምን አይነት ነው? ገሉ እየበላሽ አይደለም ነው ወይስ ጎበዝ ተማሪዎች ምግብ ላይ ብዙም አይደላችሁ? ምንም እየበላሽ እኮ አይደለም። አረ እየበላው ነው። ደግሞ ያው ቀስ ብዬ ስለምበላ እየበላው አልመስላችሁ መሰለኝ። ጥሩ የኔ ቆንጆ፣ ያው ቀስ እያለን ባህሪሽን እንለምደዋለን። በጣም ጥሩ ልጅ ናት። እኔ የምልሽ አያቶቻችን፣ ጎረቤት፣ ከተማው እንዴት ነው? ሁሉም ደህና ናቸው። ያው አያቶቻችንም ሁሉም ሰው ነው የሚንከባከባቸው። ደግሞ ሀገሩን በጣም ሰላም ነው። ገሩ ከተማ ኑሮ በጣም ከባድ ነው። መስኪም አለች፣ እሷ ታላምድሻለች። እኔ ትንሽ ስራ ስለሚበዛብኝ ያው ፈጣን መሆን አለብሽ። እንዴ ተው እንጂ አታስፈራራት። ደግሞ ነው ያለውላት፣ እኔ ያላምዳታለሁ። ጭንቅላቷ ደግሞ በጣም ፈጣን እንደሆነ ያስታውቃል። ለሱ አታስቡ፣ እኔ ከቆቅም የፈጣንኩኝ ነኝ። ደህና መሻችሁ ቤተሰቦቼ። እንዴት አመሸህ? ጥሩ ሰዓት መጣ። ሰላም። ግባ ቁጭ በል እዚህ ጋር።
ደህና መሻችሁ። ና ብላ። አይ ንገራሽ። እየበላ ዝም ስትሉ ምን ነው ብዬ ነው። ለማንኛውም የቤት ኪራይ ልሰጣችሁ ነው የመጣሁት። ዛሬ እንግዳ አለን፣ ተዋወቃት። ቢኒ ይባላል። ገሊላ ይገርምሻል፣ እሱ የግቢያችን ታታሪና ጥሩ ልጅ ነው። ደግሞ በዛ ላይ ተማሪም ነው። እሱም ያግዝሻል። የቤት ኪራይ እኮ ገና 5 ቀን ይቀረዋል። ምን ነው ቸኮልክ? አዎ ሰሞኑን 5 ቀን ወደፊት እየቆጠር ተሸክም። ቀን ከሊት ጥናት ላይ ሆነ ባይጠፋብህ ነበር የሚገርመኝ። በዚህ ቢላ አይነን እንዳጠፋለት ትፈልጋለህ? ምንድነው እያደረግሽ ያለሽው? ቆይ ምን ተፈጥሮ ነው? ምንድነው የተፈጠረው? ቤት እኮ ለምን እንደመጣ በደንብ እንተዋወቃለን። ቆይ አንቺ ምንድነው? ቆይ አንዴ መልአክ አንዴ ሰይጣን የምትሆኚው? ሰይጣንም መልአክም ስለሆንኩኝ ይሆናል። አሁን በዚህ ቢላ ሳልበጣጥስልህ ሁለተኛ ታያታለህ። እሺ ምን ነው የምትበጥሽኝ? የምትመካበት መሳሪያ ነው። ከሱ እንኳን እሺ አንገቴን ብትበጥሽ ይሻለኛል። እሺ በቃ እሺ አላያትም በቃ ሻው ተነስ ፈጠን። ሁለተኛ እንድታያት አልፈልግም። ድጋሚ አላስጠንቅቀም። እሺ አላያትም። ቢላውን ብቻ ዞር አድርጊልኝ። እሺ አሁን አንሳበኝ። ቢላውስ ሰካባለሁ። አንቺ ምን እያደረግሽ ነው? ምን እየሆንሽ ነው? እኔ እኮ ባለ ትዳር ነኝ። እንዴ እኔ ምን አገባኝ? ደግሞ አንተን ብዬ ነው የመጣሁት። እወድሃለሁ እኮ። ምን እያልሽ ነው? ዘመድ ነን። ልትማሪ ነው የመጣሽው። ስርዓት ይኑርሽ። እንዴ እኔ ምን አገባኝ? ደግሞ እወድሃለሁ። አንተን ብዬ እኮ ነው የመጣሁት። ዘመድ የሚባል ነገር የለም። እናንተ እኮ የሩቅ ዘመድ ነው እና ደግሞ እወድሃለሁ። ይኸውልሽ ገሉ እንደምትወደኝ አውቃለሁ። አንቺ እብድ ነሽ እንዴ? እጅህን አትለውም እንዴ? በጣም እብድ ነኝ። በጣም ሰማኛለህ። እኔን ከማናደድ ብትቆጠብ ነው የሚሻለው። ዋ እሺ እሻሩሻል እንዴ? አሁንስ በዛ። ኧረ እባክህ ምንድን ነው ያልከው? ይኸውልህ ከታች ያለውን አጅሬህን እቆርጥልሃለሁ ያልኩህ እኮ ቀልዴን አይደለም። ገሊላን እንዴት ስታያት እንደነበር አይቼሃለሁ። ለምን እንደውም አይንህን አላወጣልህም? አይንህ እኮ ነው ጠላትህ። ምን ወደድክም ጠላህም ነፍስክ የለም። አንተ የኔ አገልጋይ ብቻ ነህ። መግደልም ካለብኝ እኔ ነኝ የምገልህ። አንተንም አይኔ ካላደረኩኝ እኔ ገሊላ አይደለሁኝ። በዚህ ስስ ገላ ትዳርን ፈታ ገሊላ የኔ ልዕልት፣ ገሊላ የኔ ገላ እንድትል ነው ማድረግ።
አሁን ምንድን ነው የማደርገው? ቆይ ምን እንደሚሻለኝ አላውቅም። ዛሬ ይኸው በእጅ ጀምራኛለች፣ ነገ ደግሞ በቃ ይኸው አሸብርን ቆርጣ ደግሞ ታሳይኛለች። ሀሳብህ ምንድን ነው? መሞት? አታድርግ የምትባለውን ነገር ባታድርግ ትሞታለህ ወይስ? ልጅቷን ስላላየ ነው። ለልጅቷ እንኳን መቆረጥ አይደለም ምንም ነገር ቢሆን አንተ ልጅቷ ኮምብት እኮ ነገር ነች። ኧረ ተው አንተ ሰውዬ፣ አንተስ አንዴ ተለክፈሃል። ሴትዮዋን አንተን ነብሰ ቀጭን ገላ ቀሪ ዘመኗን ወህኒ እንድትወዳ ትፍረድባት። እንደምንም ብዬ እኔ ልጅቷን ካልበላኋት እኔ ቢኒ አይደለሁም። የእጄ መቆረጥ ነው ያሳሰበ? እጄ አይደለም ሌላ ነገር ይቆረጥ፣ ሰው አይደለሁም እኔ። ወይኔ ጭራሽ ምንድን ነው የሚያወራው? ቆይ ስማ ገሊላ፣ ቆይ ስማ ያምር። ኧረ ያኑረህ። ከአንድ ቤት ሁለት ሴት ነካክተህ መጨረሻ ምን ሊሆን ነው? መጨረሻ የሚባል ነገር የለም። መጀመሪያ ተንከባከባል፣ ከዛ እነሱ ራሳቸው ይንከባከበዋል። ለማንኛውም አሁን የጀመርከው ከባድ ጦርነት ስለሆነ ስትሞት ደውልኝ ወይም እንዲደውሉልኝ አድርግ። አንተ ባትኖ ምን ይውጠኝ ነበር ወንድሜ? የተሰጠህን ነገር አትጠቀምበትም ጓል። ወይኔ ለነገሩ ሴትዮዋ ጨርሳ ገል የሰውነትን አንዳንድ ክፍል እያደረገች መሬት ላይ ትጥላለች። ዘንድሮ ፈርዶብኛል። እኔው መጥቼ ሰበስባለሁ። አታስብ። ከዛም አጣብቄ ለእናትህ አደርስልሃለሁ። መቼ ዝም አይደል? ምንድነው ቆይ ልጁ የሚያዘገው? ቆይ ምን አይነት ማይረባ ወዴ መድኃኒት ብቻ የሚያደርገው ያውቃሉ። አንቺ ህይወት አለኝታ፣ አንቺ የብዙ የትጉሃን ህዝብ መገልገያ፣ አንቺ ባትኖሪ ምን ይውጠኝ ነበር? ይሻለው እንዳትኪ ህልም ያለኝ ሰው ነኝ። እንዳትኪ ዝም በል ልክስክስ። አንተ ነው ህልም ያለ ወይስ ሌሎች ማዋለድ ነው ህልም? ማነሽ? ምንድነሽ? ቆይ አንተ ማን እንደሆንክ እኔ ክፍል በሌሊት ምን ልትሰራ እንደመጣ እና ደግሞ ከመስክ ጋር ምን እንዳላችሁ ጠንቅቄ ልሽምቅ። ምንም አላደረኩም እኔ የለሁበትም። ማስረጃ አለኝ። ልትዋሸኝ እንዳትሞክር። ደግሞ ውሸታም ሰው አይደለም። ገባህ? ከኔ ምንድነው ፈልጊው? ቆይ ለምንድን ነው የምትከታተይኝ? በጣም ጥሩ ጥያቄ ነው።
ሁለት ምርጫ አለ። ምርጫ 1 መስኪና ናቲ እንዲጣሉ ብሎም እንዲፋቱ አድርግልኛል። ደግሞ አንተም ብትሆን መስኪ ናቲን እንድትፈታው እንደምትፈልግ ጠንቅቄ አውቃለሁ። ምን? ዝጋ! እሺ አርፋ አዳምጥ። እሺ አዳምጣለሁ። ምርጫ 2 እዚሁ በተቀመጥክበት ግንባርን ብዬ ይደፋል። ምርጫ ያንተ ነው። ስማ፣ ስለአንተ መረጃ የሰጠኝ ሰው እንዳለ አትርሳ። አንድ ነገር ከስምምነታችን ብትወጣ ያቺ አሮጊት እናትህንና ያቺ የምትቅበጠበጠዋ እህትህን በአንድ ጥይት ሁለቱንም አመር ነው ማድረግልህ። ጥይት ማባከን ደግሞ አልወድም። ቆይ ማነሽ? ምንድነሽ? ቆይ እንዴት ስለነሱ ልታውቂ ቻልሽ? እሱ ብቻ አይደለም አስቻለው ተብዬህም ሴት ሳይ እንደሚቅበጠበጥ አውቃለሁ። በጥይት ነው መበሳል። ይሄን ባህሪን ደግሞ ታቆማለህ። ባባ አለም የማልስት የወታደር ልጅ ነኝ። ያለኔ ፍቃድ ከዚች ቤት እወጣለሁ ብትል እዚሁ በተቀመጥክበት ነው የምደፋ። ሰማህ? ኧረ የምሄድበት የለም። ጥሩ ተግባብተናል ማለት ነው። በሚገባ አልስትም። ከተኮስኩኝ አላቆም። የተቀዳደደ ጨርቅ ነው። አልሞትኩም ማለት ነው። ተመስገን። አዳር ጥሩ ነበር ግን ቆንጆ ነበር። ደግሞ ጥሩ እንቅልፍ ተኛሁት። ይሁን እንኳን ተኛሽ፣ ግን ደግሞ ሌላ ጊዜ እንደዚህ እንደማታኝ ተስፋ አደርጋለሁ። ማጥናት አለብሽ። ተማሪ እኮ አይተኛም። እውነቷን ነው ሚስቴ። ቤተሰብ ካንቺ ብዙ ይጠብቃል። እኛም ደግሞ እንደዛው ያው ጥሩ ውጤት አምጥተሽ በማድረግ እንደምትመረቂ ተስፋ እናደርጋለን። ሲቀጥል ደግሞ የቤተሰቦችሽም ማደር አለብን። አኮራቸዋለሁ። ምንም አታስቡ። እኔ ያን እንቅልፍ ወዳጅ የሆንኩ ሰው አይደለሁኝ። ደግሞ ሰው ስተኛ ነው ያልተኛ። ጎበዝ የኔ ቆንጆ፣ በርቺ። ደግሞ ምንም ነገር ካስፈለገሽ፣ ምንም ነገር መጠየቅ ከፈለግሽ ያለ ፍርሃት መጠየቅ ትችያለሽ። በነገራችን ላይ ሚስቴ በጣም ጥሩ ሰው ናት፣ ደግ አሳቢ ሰው ናት እና እየቆያችሁ ስትመጡ ትላመዳላችሁ። አሁን ሳያችሁ ብዙም የተግባባችሁ አትመስሉም እና ከዚህ በላይ እና በቃ ስራ እየረፈደብኝ ስለሆነ ብዙ ነገር አሳያት ከተማውን እና እሺ እሺ ደህና ሁኑ። ቻው። ደህና ሁኑ። በነገራችን ላይ ግቢ ውስጥ አንድ ተከራይ ልጅ አለ። ባህሪው ጥሩ ስላልሆነ እንድትጠነቀቂው ብዬ ነው። እንዳትቀርቢው እሺ? ሙሽማ ያቲ ኪራይ እየከፈልሽ መታነው ምን ትመስላለች? ጭንጋፍ ሀብት ሊበላ
አፈር ትበያለሽ። እሺ ገሉ ሰማሽኝ? አዎ እጠነቀቃለሁ። አዲስ አበባ ውስጥ ብዙ አስቸጋሪ ሰዎች እንዳሉ ሰምቻለሁ። ከመምጣትሽ ብዙ ነገሮች እንዳጣራሽ ግልጽ ነው። ይህ ደግሞ በጣም ንቁ መሆንሽን ያሳያል። የመንገዱ መጨረሻ የመንገዱ መጀመሪያ ወስኗል። አዎ ልክ ነሽ። በቃ የምዝገባሽ ሰዓት ሲደርስ ንገሪኝና አብረን እንሄዳለን። የሚያስፈልግሽ ነገሮች ቀድመሽ አዘጋጃጅ። እሺ አመሰግናለሁ። ሁሉም አስመሳይ ሰው ቃላቱ ሲያምር ምርጫዬ ሞት ነው እያልኩ ከፍተኛ ችግር ውስጥ ነኝ። ቆይ ስላንተ ይህ ሁሉ እንዴት ልታውቅ ቻለች? ምን አውቃለሁ? ግራ የገባኝ እኮ እሱ እኮ ነው። ይህን እንትኔ ምን ላድርገው? ምንም አታድርገው እባክህ። ግንባርህን ብለው ሲደፉ ያኔ በተፈጥሮ ህግ ይሞትልሃል። ሌላውን አታስበው። እኔ ራሱ 10 ዓመት መክሬህ ለውጥ አላመጣህም። ዝም በል አንተ፣ ዝም በል አታሟርትበት። እሺ ገና ብዙ ያገለግላል። ወይ ለምን አታገባም እንዴ? ለምን? ምን ጎሎብኝ? ቢያንስ አዲሷ ልጅ ሳትገላግልህ ዘርህን ተካ ብዬ እኮ ነው። አልተካም። የአበሻ ምቀኛ አንተን አየው። አግባ አታግባ ምን? ይልቁስ አዲሷን ሴት አላያትም። ልጅቱ ኃይለኝነቷ እንዴት ደስ እንደሚል። ኧረ እባክህ እስኪ ሙት በለኝ። አልልህም። ማን ይቀብረኛል? የሆነ ቆንጂ ወንዳ ወንድነቷ ማስፈራራትም እሷ ታስፈራራው። አሁን እኛ ወንድ ነን። ማታ ከጀርባዬ ጠረኗ ሲሸተኝ አልገባህም አንተ። ሄሎ ሰማ፣ ይህ ደግሞ በሽተኛ የሆነ ልጅ። ምን አለ እያሰብኳት እንኳን ብንመሳሰል። ከሃዲ እኮ ነው። በሚገባ ሀሳባችን ሳናሳካማ ወደኋላ ማለት የለም። አሁንማ ማንን መጠቀም እንዳለብኝ ጠንቅቄ ነው የማውቀው። በእኔ እምነት ይኑርሽ። እሱ ለእኔ ገንዘቡን ደግሞ ላንቺ እሰጥሻለሁ። ምንም የሚያሳስብሽ ነገር የለም። ተማመኝብኝ እሺ? እና ደግሞ በመንገዴ ላይ አስቸግራለሁ የሚለኝን ሰው አንገቱን ለውሻ ቆርጬ ነው የምሰጥልሽ። በቃ እደውልሻለሁ እሺ? አንተ ሴታ ሴት ምን አባራስ ቁጭ ብድግ የምትለው? አክብሮት አቀባበል። ቀልድ አልፈልግም። አሁን አንተ በይሳት የት ነበር መሆን የነበረብህ? እኔ ምን አውቄ? እስር ቤት፣ ለዛውም ያሸባሪዎች እስር ቤት ነበር መሆን የነበረብህ። ምን አትፍቺ? ሰላም ሰላም ሰላም። የ8ኛ ክፍሏ ምን ነበር ያደረካት? ደግሞ ማስረጃ ቪዲዮ ማለት የምን ቪዲዮ? የምን ሰላም ነው የምታወሪው? ሰላም ማነች? የምን ቪዲዮ? ሰላም ማነች? እኔ አላውቃትም። ሰላም ያደረካትን ሆናለች።
እና እዚህ ማንም ምን ተደብቅ የሚያቅሰው የለም። እኔ ግን ጠንቅቄ ነው የማውቀው። እና ደግሞ ቪዲዮን ይዤዋለሁ። ወጥመዴ ውስጥ ነው እንፈራፈራለሁ ብትል አፈነዳልሃለሁ። እሺ የምትይውን አደርጋለሁ። ምንም አታርጊኝ እባክሽ። ማስረጃዎቹን ግን አጥፊልኝ። አንተም መስከረምን አጥፋልኝ። ያንተም መረጃዎች ደግሞ ላይ መለሱ እቀብርልሃለሁ። ምን ማለት? እኔ ሰውነ ሳትፍጪ ታውቃለህ። እንደምታውቁ ደግሞ አውቃለሁ። የመጀመሪያ ስለሆነ አትፍራ፣ ደግሞ አታስመስል። አሁን ልወጣ ነው። በ3 ሰዓት ውስጥ እመለሳለሁ። የውሽማህን ስፍራ ተጠቅመህ ስራ እንጀምር። ምንም አይነት ዱካ እንዳትተው። መጀመሪያ የማያልቅ ፍቅር ስጣት። ጨርሳት ብዬ ትዕዛዝ ስሰጥህ ታደርገዋለህ። ተግባባን? መቼም ቢሆን አልሰጥህም። በሁሉም ቦታ ደግሞ ካሜራ አለ። ልታመልጠኝ አትችልም። ጨርሳት ትለኛለች። ታዛዥ ምንድን ነው የምትለው? በህልሜ ማታ የምትፎን አይቼ ሰው ዘንድሮም ህልሜ ያል እኔ ቆንጆ እንዴት እኮ እንደናፈቀኝ። ሰውዬ ምን ሆነሃል? እንቅልፍ አልተኛም። ለምን? ግን ችግር የለውም። እኔ ላስተኛ ነው የመጣሁት። ደግሞ የሞነይ አንድ ነው አይደል? ፍቅር መስጠት እንጂ መቀበል ነው። በጣም ናፍቀኸኛል። ታውቃለህ፣ የደነዞች ቁጥር በጣም ጨምሯል። እንዴት ማለት? ምን እንዴት አለ? አንዱን ደነዝ ሳልገላገል ሌላኛዋ ደነዝ መጣች። እኔ የምልህ ግን የተባባልነውን ነገር ተቀብለኛል አይደል? ምኑ? ወይኔ አንተ ሰውዬ፣ ቆይ ምን ሆነሃል? ስራ ላይም ትክክል አልነበርክም። ምንድነው የሆንከው? ህልሙ ምንድነው? ህልም 10 የህልም የምትለኝ? ከዚህ በኋላ ስለ ህልም ምንም ነገር እንድታነሳብኝ አልፈልግም። ምን ቅዠታ። እሺ በቃ የቅዴ የመጨረሻ መንገድ ላይ ደርሻለሁ። በደንብ እንድታዳምጠኝ እፈልጋለሁ። አልገባኝም። የምን የመጨረሻ መንገድ ነው? ናቲን ማስወገድ አለብን። ምን? ለምን? አንተ ቱልቷላ። እኔ ባለቤቱ እያለሁ አንተን እንደዚህ የሚያስደነግጥህ ምንድን ነው? ምን ውስጥ ነው የገባሁት?
ተረጋጋ። ታዲያ ይሄንን ስታደርግ በጣም በጥንቃቄ ምንም እንዳይነቃ አድርገህ ነው የምታደርገው። ጭራሽ ነው እኔ የማደርገው? አይ የለም፣ መስኪ ታደርገዋለች። ስማ 3 ሚሊዮን ብር ሰሞኑን ለስራ ይረከባል። የትና እንዴት እንደሚያስቀምጠው እኔ ያውቃል። አንተ ቀድመህ ናቲን ታጠፋዋለህ። እኔ ደግሞ ብሩን ካስቀመጠበት ሄጄ ወስደዋለሁ ማለት ነው። ተግባባ? እኔ አዎ አንተ ሰማኛለህ። አንተ እሱን የማታጠፋው ከሆነ እኔ አንተን አጠፋሃለሁ። ገባ? አሁን ታጠፋዋለህ ወይስ እኔ አንተን ላጥፋ? በጣም ጥሩ። እኔ ምልህን የምታደርግ ከሆነ 1 ሚሊዮን ብሩ ያንተ ይሆናል። ስለዚህ ከአንድ ቀን በኋላ ትጨርሰዋለህ። ማን ነኝ? ምንድን ነኝ? የት ነኝ ያለሁት? እኔ የምልሽ ገሉ የተመዘገብሽበት ኮሌጅ እንዴት ነው አቀባበላቸው? ተመቸሽ? በጣም አሪፍ ነው። ከመምህራኖች ጋር ከተማችሁ ጋር በጣም የተግባቡት ብታዩ እንዴት ደስ እንደሚሉ። ደስ ይላል። የኔ ቆንጆ ደግሞ እኮ ታስታውቃለች በጣም ለማዳና ፈጣን እንደሆነች። ለማዳ ነኝ፣ ግን አየሩ የሆነ ጉም ነገር ነው። አዎ ሰሞኑን እንደዚህ ሆኗል። ከተማው ሰው እንጂ አየሩ ይለመዳል። ትንሽ ስትቆይ ትለምጂዋለሽ። የማይለመድ ነገር የለም። አዎ የማይለመድስ ነገር የለም። ሁሉም ነገር ይለመዳል። ቡና ደረሰ? አዎ ደርሷል። ተማሰል? አዎ ተማስሏል። የሚገርም ቡና። አመሰግናለሁ። ምንድን ነው? ውሃ የለም? ውሃ ደህና ነህ? ሁለቱም ተቀባበሉኝ እያልኩ እኮ እኔ አለሁልህ ወንድሜ። እኔ የምልህን ስማኝ። አንተ እኔ ተጨንቄ አለው ትለኛለህ? መጀመሪያ ቤቲ ጋር ያለውን ያንተን ሚስጥር ምን እንደያዘች እርግጠኛ ሁን። ምክንያቱም መስኪን ብታጠፋትም ከህግ አታመልጥም። በጥፋት ላይ ጥፋት ከምትደርብ እያንዳንዱ እርምጃ በተጠንቀቅ አድርገው። አልገባህም አንተ። ገሊላ እኮ አደገኛ ሴት ናት። ስህተት ከሰራው ታጠፋኛለች።
ግን መስኪን በጣም የምወዳት። መጀመሪያ ከመውደድ በፊት መኖር አይቀድምም? አንተ ሰውዬ አጣብቂኝ ውስጥ ሆነ ፍቅር ፍቅር ትላለህ። ህግ ይፈልግሃል። በዛ ላይ መስኪ ናቲ እንድትገል ትፈልጋለች። ቤቲ ደግሞ መስኪን አስወግድ ብለሃለች። አንተ ደግሞ ቁጭ ብለህ ስለ ፍቅር ትዘፍናለህ። በል ፈጣሪ ይሁን። ይህን ብቻ ነው የምትለኝ? አዋ ስልኬን ከስልክ ላይ አጥፋ፣ ባይሆን እንዳታስበላኝ እኔ ነው። ምንድን ነው ማድረግ ያለብኝ? ቤቴን ቆልፌ መቀመጥ? ከክቦት መውጣት አልችልም። ሁሉም ከኔ ጋር ችግር አለባቸው። የራሳቸውን ፍላጎት ለማሳካት ሲሉ መጠቀሚያ እያደረጉ። አይ ከዚህ ልጥፋ። አይ እኔ ላይ የሆነ ነገር ይዟል፣ ግን ምን? አይገርም። የሁሉም ነገር ቁልፍ ነው። አልገባኝም። የቤቴ ቁልፍ አንቺ ጋር። ደደቦች እንዲገባቸው ስለማይፈልጉ አይገባቸውም።
እሺ ቆይ ከኔ ምንድን ነው የምትፈልጊው? የሆነ ደስ የሚል ነገር አለ። ምን? ከንፈር ያምራል። ስስ ብልቴን አገኘችኝ። ወይኔ እቺ ሴት ማፊያነት ሳልጨር አማላይ። ወይኔ ከንፈር፣ ወይኔ ገላ። ምንድን ነው መለው? አንተ የወንድ ሴሰኛ በእጄ ነህ። ስራዬን ስጨርስ ኩራትን ቆርጬ በእጅህ ነው ማስስ። ሴት ስታይ እንደ በረኛ የምትወረወረውን ነገር ትገላገላለህ። ይሁን ነቀስ ከኔ ጋር ተባበር። ጥያቄ አልወድም። ከዛ ምን ላድርግልሽ የኔ ቆንጆ? ማለቴ ምን ልሆንሽ? መስኪን አስወግድልኝ። ከዛ ይሄንን ስስገላ እንደፈለግ ታደርገዋለህ። እሺ እንዳልሽኝ አደርጋለሁ። ቆይ ተረጋጋ። መሸቆም ይፈልጋል። እናቴ እኮ ሰሞኑን ጠፍቷልና ለምን እንደጠፋ ልጠይቀው ብዬ። አዎ ሰሞኑን ጠፍቷል። የለም እንዴ? አዎ የለም፣ ቁልፍ ነው። ነይ በቃ ማታ ከኛ ጋር እራት ይበላል። በዛውም ደግሞ ለምን እንደጠፋ እንጠይቀዋለን። እሺ ይባል። ሰደኩ። ባከዝ ቢያት ደናገጥ። ማንንም አልመጣም። እና ደግሞ ይሄንን የመሰለ ጣፋጭ ገላ ማንንም በቀላሉ ሊያገኝ አይችልም። እሺ ጎረምሳው ሰሞኑን ጠፋ እያልክ ነው? ሰሞኑን ስራ እያፈላለኩ ነበርና እሱን ለማድረግ ስል ደፋ ቀና እያልኩ ነበር። ኦ በጣም ጎበዝ። እና ጀመርክ? ዛሬ ምሽት ሁሉም ነገር ያልቃል። አልገባኝም። ምኑ ነው የሚያልቀው? ዛሬ ምሽት የምጠብቀው ስልክ አለና
ያው በሱ ነው ማረጋግጠው። እንደዛ ለማለት ፈልጌ። ይቅና ወንድሜ። አመሰግናለሁ። እንደሚሳካልህ ተስፋ አደርጋለሁ። እስኪ ፈጣሪ ያሳካው። ጥሩ ይሆናል። ዋናው ለምትፈልገው ነገር ከልብ ማሳካትና ምንም ነገር ወደኋላ እንዳይመልስ ማድረግ ብቻ ነው። አመሰግናለሁ። ትልቅ ነገር ነው። በጣም ጎበዝ ሆነሻል። ገሉዬ እኮ በጣም አስተዋይ ልጅ ነች። በሉ በቃ እኔ ልውጣ። ገሚላ ክፋይ ስላለ እንሂድ። ብሉ በቃ። እሺ ደህና ደሩ። እሺ ደህና ደሩ። ሰላም እደር። አንተ ሰው ግን ይህን ባህሪን መንግስት ያውቀዋል? ሴት እህቶቻችን እኮ ፈጃቸው። ፋራ ነገር ነው። ልጅቷን ስላላየሃት ነገረ ስሯ ሁሉ ነው የሚማርከው ብሮ። ወደ አልጋው ወርወር ስታረግ ያለው ሙቀት አልገባማት። ማቲያስ ኩኛ እንኳን እንዳይወረውር። ማን ነው ደግሞ እሱ? የአርሰናል በረኛ ነው ተወርዋሪው ሰውዬ። እኔ ስለ በረኛ ላወራ አይደለም የደወልኩት። ባይሆን የቀብር ስነ ስርዓት መቼ እንደሆነ ልጠይቅህ ነው። መቼ ሆነ ግን? አልታወቀም እባክህ። ግን ገሊላን ካሸነፍኩ በኋላ አይቆጨኝም በሞት። አይ እንግዲህ ከነዚህ ሰዎች ራቅ ብዬ ስንቴ ተናግሬያለሁ። ወንጀል ሰርተህ ተደብቀህ እንደገና ሌላ አደገኛ ጨዋታ። ዝም በል እባክህ። ሞትን አትፍራ። መቼስ ሞት አይቀርልህ። አረ ይዞ ይሂድ። ለዚች ከንቱ ዓለም መስገድ መጨረሻው መቃጠል ነው። አንተ የእሳት አደጋ። ቆይ የደወልከው ልትመርቀኝ ነው ወይስ ልረግመኝ ነው? ምን ሰርተህ ልመርቀህ? እሺ አሁን አጨቅጭቀኝ። ያው የምሽቱን ነገር ባላቅም የራስህ ጉዳይ እባክህ። ራስን ጠብቅ። ሰዎቹ ሊበቀሉህ እየፈለጉ እንደሆነ ሰምቻለሁ። ግን ምንድን ነው የምታወራው? አንድ ጓደኛ የደውሎልኝ ነበረ። ከክፍለ ሀገር አንተን ፍለጋ እንደመጡ ነግሮኛል። እንደውም 3 ናቸው። 3? በቃ አለቀልኛ ታዲያ። በቃ ሳይበላሉትኝ ይቀራል ብለህ ነው? ይገነጣጥሉኛል በቃ። ልክ ነህ። አይለቁህም እባክህ። ያጣድፈዋል። አስብበት። ራስህንም መከላከል አትችልም። ስለዚህ ራስህን አርቅ። እንቅስቃሴም ደግሞ አታብዛ። እባክህ ቤቴ ውስጥ ይኸው ተሸሽጌ ስንት ቀን። እባክህ ምንም አያገኘኝ። የት ብሎ የት ሊፈልጉኝ? ተናግሬያለሁ። እንግዲህ አልሞ ተኳሽ ናቸው የገጠር ሽፍታዎች። አትዳፈር። ወይ አለቀልኛ በቃ። ገና እንዳዩኝ ሊያጠፉኝ ይችላሉ። ወይኔ ምን ይሻለኛል ነው? ወይ ሊገሉኝ ነው ወይ ሊተኩሱኝ ነው ወይስ ሂጄ ልስጥ? ያመሃል። የሰራኸው እኮ ወንጀል ነው። ለዛውም አስገድዶ መድፈር። ትሰማለህ? እስር ቤት ብትገባ ለእነሱ ታመቻችላቸዋለህ። ውስጥም ገብታ አይምሩህም። በቃ ማሰብ አለብኝ። በቃ ትችላለህ እንዴ? ምን ማለት ነው? ማሰብ ብትችልማ ከማትነካካው ሰው ጋር አትነካካም ነበረ። በቃ አለቀልኝ። በቃ አሁንማ ምን አሁን የት መሄጃ አለኝ? ወይኔ ምን አይነት ጣጣ ውስጥ ነው የገቡት?
ዛሬ ምሽት ሁሉም ነገር ያልቃል። ዛሬ ምሽት ሁሉም ነገር ያልቃል። ዛሬ ምሽት ሁሉም ነገር ያልቃል። ነው በሩ ማን ተፈታው? እኔ እንጃ እኔ ማለቀም ተከፍቶ ሳይ ጊዜ እኮ ልዘጋው ስል ምንድነው እየተፈጠረ ያለው? እኔ እንጃ የሆነ ሰውማ ይኖራል እንጂ ነፋስማ በሩን እንደዚህ አይዘጋ። ይሄን ነገርማ እየተካሄደ ነው ያለው። ምንድነው እሱ? በሩም እኮ ዝግ ነበር። ቆይ ማን ሊከፍተው ይችላል? እንዴ አይከፈትም። እስኪ ምንድነው እየተፈጠረ ያለው? ሄሎ፣ በቃ ራሳቸው ናቸው ሊገሉኝ ነው። በቃ አለቀልኝ። በቃ አለቀልኝ ነው እኮ ነው የምልህ። አንድም ቀን ለሊት ሞታለሁ ብዬ አስቤም አላውቅም። ቆይ ተረጋጋ እስቲ። እነሱ መሆናቸውን በምን አወቅና ነው? ደግሞ ቀልቤ ነግሮኝ ነበር። ብታያቸው በጣም ግብዳ ናቸው። አሁን እኔ ከነሱ ጋር አሁን ምን አይነት አቅም ኑሮኝ ነው ከነሱ ጋር መጣለሁ? እኔ ለራሴ ጣውላ ነኝ። ትሰማኛለህ? በዚህ ፍጥነት አንተን ሊያገኙ አይችሉም። ያቺ ልጅ ናታ። እሷ ናት ነግራቸው የሚሆነው። ከሷ ውጭ ማን ሊነግራቸው ይችላል? ኧረ እባክህ ተረጋጋ። ቆይ በሩን ዘግተኸው የለ እንዴ? እንዴት ተከፈተ? ባስማት ነው። ሽፍታ ናቸው ብለኝ ነበር እኮ አንተ ሰውዬ። ኧረ እባክህ በባዶ ሜዳ ማትሸበር። በቃ ዝም ብለህ
ጠቅለል ብለተኛ። በቃ ተጠቅልዬ መተኛቴ ነው። በቃ ሰው ተጠቅልዬ እንዲሁ ቢገሉኝ ይሻለኝ። ተጅላምቦ አሁን በዚህ ሰዓት እስቲ መላምጣ እስቲ። አትሳደባክ። ስልኩን እንዳልዘጋው በስነ ስርዓት አውራ። ምን እንዳደርግ ነው የምትፈልገው? ወይና ወይ የሆነ መላ ነገር ፍጠርልኝ። አለበዚያ ደግሞ ጠዋት መተህ ሬሳዬን ነው የምትወስደው። ሬሳን እጎትታለሁ። በዚህ ውድቅት እንዴት ነው የምመጣው? ባክ ምንም አትሆንም። በህይወቴ እንዳንተ አይነት ካዲ ጓደኛ አጋጥሞኝ አያውቅም። አመሰግናለሁ ወንድሜ። እኔም እንዳንተ አይነት በውድቅት የሚደውል ጓደኛ አይቼ አላውቅም። ተው ግን እስቲ አንድ ነገር ፍጠር። ሞቼ እንድታይ ነው ፈልገው ንገረኝ። ቆሚያ ላይ ባክ ዱአ አረግልሃለሁ። አረ በቃ ዝም ብለህ ተኛ፣ አታካብድ። አንተ የድንጋይ መፍለጫ፣ ቢያንስ በመሙቻዬ ቀን እንኳን ሰላም ስጠኝ። ብትሞትማ ጥሩ። ደናግል ሴቶቻችን ይበረክታሉ። በልቻው ዘጋው ተንብሎ ጓደኛ። መቼስ ሞተን መገናኘታችን አይቀር። ገሉ ምንም አይነት ብርጭቆ እዚህ ጋር አልነበረም እንዴ? ካልነበር ታዲያ ከየት መጣ? ያለቀ ይሄ ነገር ደስ እያለኝ አይደለም። ናቲን እንቀስቅሰው ይሻላል። ነይ ናቲን መቀስቀስ አለብን። እንዴ ናቲ 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 ወይ ለፖሊስ እንደውል እንዴ? ምንም ነገር ሳናረጋግጥ ምን ብለን እንደውላለን? ስለምን ማረጋገጥ ነው የምታወሪው? ቤት ውስጥ እኮ ሰው አለ። ተረጋግተን መፍትሄ መፈለግ አለብን። መረጋጋት አለብን። እንትን ውሃ ላምጣልሽ እንዴ? ወይ ወይኔ ሀሳብ ውስጥ ሆኜ እኮ ውሃ ለካ ውሃ
ላምጣልሽ ብዬ ነበር። ላምጣልሽ አሁን የኔ ቆንጆ ደህና ሁኚ። በጣም እየፈራው ነው። እኔም እኮ ፈርቻለሁ፣ ግን ደግሞ የግዴታ ማየት አለብን። አይ እኔ እንደዛ ማድረግ ያለብን አይመስለኝም። ምክንያቱም ይሄ ነገር የሚፈነዳ ነው። ብንርቅ የተሻለ ይመስለኛል። ካሉ ማየት አለብን። ምናልባትም እኮ እንደዚህ ያደረገለንን ሰውዬ ሊጠቁመን ይችላል። አይ መስኪ ይቅርብን። መስኪ መስኪ ኦዴ